በ22ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ በተደረጉ ጨዋታዎች ፋሲል ከነማና መቀለ ሰባ እንደርታ ተጋጣሚዎቻቸውን አሸነፉ። 9 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በመቻልና ፋሲል ከነማ መካከል የተደረገውን ጨዋታ ፋሲል ከነማ 4-2 ረቷል። ለፋሲል ከነማ ጌታነህ ከበደ 2 ግቦችን ሲያስቆጥር ቢኒያም ጌታቸውና ምኞት ደበበ ደግሞ ቀሪዎቹን ኳሶች ከመረብ አሳርፈዋል። አቤል ነጋሽና ፍሊሞን ገብረ ጻዲቅ ደግሞ መቻልን ከ0 ከመሸነፍ የታደጉ 2 ኳሶችን ያስቆጠሩት። ፋሲል ከነማ ነጥቡን 27 በማድረስ ከ12ኛ ወደ 11ኛ ደረጃ ከፍ ሲል መቻል ደግሞ በ29 ነጥቦች 7ኛ ደረጃን ይዟል። ረፋድ 3 ሰዓት ከ30 ላይ በአርባ ምንጭ ከተማና መቀለ ሰባ እንደርታ መካከል የተደረገውን ጨዋታ ደግሞ መቀለ ሰባ እንደርታ በቦላ አሊ 94ኛ ደቂቃ ላይ ባስቆጠራት ግብ አማካይነት 1-0 አሸንፏል። መቀለ ሰባ እንደርታ ነጥቡን 25 በማድረስ 12ኛ ደረጃ ላይ ሲቀመጥ አርባ ምንጭ ደግሞ በ30 ነጥቦች 6ኛ ደረጃ ላይ ይገኛል። ከ12 ሰዓት ጀምሮ በ22ኛው ሳምንት የመጨረሻ ጨዋታ በቅዱስ ጊዮርጊስና ድሬዳዋ መካከል እየተከናወነ ያለ ሲሆን ስቱዲዮ እስገባንበት ሰዓት ድረስ ግብ አልተቆጠረም። ክልሎችና ባለድርሻ አካላት የተሳተፉበትን ገዢ መመሪያና ደንብ በማውጣት የተዳከመውን የውሃ ስፖርት ለማጠናከር እንደሚሰሩ የኢትዮጵያ ውሃ ስፖርቶች ፌዴሬሽን ፕሬዝዳንት በመሆን በድጋሚ የተመረጡት አቶ ኪሮስ ሀብቴ ተናገሩ። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉት አዲሱ ፕሬዝዳንት የሚነሳባቸውን ትችት ለማስቀረትም እንደሚሰሩ ነው የተናገሩት። አዲስ የሸዋስ ተጨማሪ ዘገባ አለው። በፕሬዝዳንትነት አቶ ኪሮስ ሀብቴ በፕሬዝዳንትነት ይመሩናል ማለት ነው በቀጣይ 4 ዓመት። የውሃ ስፖርቶች ፌዴሬሽን በቅርቡ ባካሄደው ጠቅላላ ጉባኤ የቀድሞውን የፌዴሬሽኑን ፕሬዝዳንት ኪሮስ ሀብቴን ፕሬዝዳንት አድርጎ በድጋሚ መምረጡ ይታወቃል። ከፍተኛ ድምፅ በማግኘት ፌዴሬሽኑን እንዲመሩ ኃላፊነት የተሰጣቸው አቶ ኪሮስ ሀብቴ ከተመረጡ በኋላ ለ8 ዓመታት የመሩት ተቋምና የውሃ ስፖርት እንዳልተቀየረና ለውጥ እንዳላመጣ ተናግረዋል። የተዳከመውን ስፖርት ዳግም ለማንሰራራትም በቁርጠኝነት እንደሚሰሩ ከተመረጡ በኋላ መናገራቸው አይዘነጋም። ስፖርቱ አላደገም ያሉበትም ምክንያት ከኢቲቪ ጋር በነበራቸው ቆይታ ያስረዱት ተመራጩ ፕሬዝዳንት ውድድር ከሌለ ከዚህ በላይ ምንድነው መለኪያው? ውድድር ካላደረክ እዚህ ሀገር ሄድኩኝ እዚህ ሀገር ውስጥ ያልሰራው ስራ ከሌለ ምንድነው? ውድድሩ እኮ ምርጫውን እኮ ያስመለከታል። ሌላ ነገር እኮ ያስፈልግ። ምርጫው ምን ነበረ ካልክ የዚህ አይነት ልዩነት ለዛው ምን 12 ክልሉ የሚመርጠኛል ብዬ አስቤ ነበረ። ክፍተት ይኖርብኛል። በሳቸው የስልጣን ዘመን ከስፖርተኛ ምርጫና ከሌሎች ጉዳዮች ጋር በተደጋጋሚ ሲሰነዘርባቸው በነበሩ ጉዳዮችም ሐሳባቸውን ሰጥተዋል። አልተሳሳትኩም አላጠፋውም ብዬ መከራከር አልፈልግም። የልምድ ማነስም ይኖራል፣ የእውቀት ማነስም ይኖራል። ስትማር ነው የምታውቀው። መጀመሪያ ቀጣይ 4 ዓመቶች ስሜትን ብቻ ነበር የምታዳምጠው። ቀጥሎ ግን የህዝብ አድርገዋል። አሁን ያ ክፍተት እንዲፈጠር አትፈቅድም። በምርጫ ጉዳይ የተፈጠረ አንድም ስህተት የለም። አንድም ስህተት ምርጫ ጉዳይ ላይ ኢትዮጵያ ሻምፒዮና ይካሄዳል፣ ያሸነፈ ሰው ይመጣል። አሁንም በድጋሚ ፕሬዝዳንት ሁኜ ከተመረጥኩ በኋላ ከዚህ በፊት የነበሩ ክፍተቶች እንዳይደገሙ እሰራለሁ ነው ያሉት ተመራጩ ፕሬዝዳንት። ስፖርቱ ሰፊ ስለሆነ ማሟላት ይችላል ማለት ይከብዳል። አሁን ዛሬ እኔ ስመረጥ ግን በፊት ያጎደልኩትን በፊት ትክክል ለብዬ ያልሰራሁትን ከአመራር አኳያ ላይ ያልነበርኩ በአመራር ህይወት ውስጥ ያልነበርኩ ሰው ነኝ። አሁን ዛሬ ስመጣ ግን ያን አይነት ክፍተቶች ይኖራሉ ብዬ አላስብም። በፊት አንድ ነጋዴ አምጥተክ እዛ ውስጥ በንግዱ ሲስተም ለማስኬድ ነው የሚሞክረው እንጂ የብዛንን ሀሳብ የመቀበል የማዳመጥ ሀሳብ ላይኖርክ ይችላል። አሁን ግን ስፖርቱ እንዴት ነው መራው ካልክ የአንድ ሰው ሳይሆን የህዝብ ስለሆነ እንደ ህዝብ አድርገህ ትመራዋለህ ማለት ነው። የተዳከመውን ስፖርት ከፍ ለማድረግም በቀጣይ 4 ዓመት ከክልል ፌዴሬሽኖች ከባለድርሻዎችና ከባለሙያዎች ጋር በመሆን መስራት እንደሚፈልጉ የገለጹት ፕሬዝዳንቱ ገዢ የሆኑ መመሪያዎችና እቅዶችን በማዘጋጀት ስራዎችን መጀመር ቀዳሚ ስራቸው መሆኑን ተናግረዋል። የውሃ ስፖርት አባላትን ክልልን በማሳተፍ የመጀመሪያው እቅዴ ህግ ማውጣት ነው። የምርጫ መስፈርት ከየክልሉ አሰልጣኝም የቡድን መሪ መጥቶ ፋናል ውይይት አድርጎ በፋናል ውይይቱ የሚመቸውን ነገር ክልሉ የሚፈጀው ሁሌ በየ6 ወር በየ3 ወር በተደረገ ነገር ላይ ጭቅጭቅ ከሚነሳ የ4 ዓመት እቅድን አዘጋጅተን እሱን ለማድረግ ነው። ፋናል ውይይት አካሄዳለሁ። ቅርብ ጊዜ ስፖርቱን ባለሙያም ስፖርት ቤተሰቡንም ጋብዤ የራሱ ያወጣውን ህግ በራሱ ላይ ይወስናል ማለት ነው።
አዲሱ የውሃ ስፖርቶች ፌዴሬሽን ፕሬዝዳንት ለ8 ዓመታት ፌዴሬሽኑን በመሩበት ጊዜ የማዘውተሪያ ስፍራዎችን ለመገንባት ከዓለም አቀፍ ተቋማት ጋር ስራ ሲሰሩ እንደነበርም ከኢቲቪ ጋር በነበራቸው ቆይታ ገልጸዋል። ከውጭ ወዳገኘናቸው ስፖርታዊ መረጃዎቻችን እናልፋለን። ዶክተር ፓትሪስ ሙሴፔ የካፍ ፕሬዝዳንት በመሆን በድጋሚ ተመረጡ። እንደ አውሮፓውያን አቆጣጠር ከ2021 አንስቶ የአፍሪካ እግር ኳስ ኮንፌዴሬሽን ካፍን በፕሬዝዳንትነት ሲመሩ የቆዩት ዶክተር ፓትሪስ ሙሴፔ የኮንፌዴሬሽኑ ፕሬዝዳንት በመሆን በድጋሚ መመረጣቸው ተነግሯል። 14ኛ አስቸኳይ ስብሰባውን በዛሬው ዕለት በግብጽ ካይሮ ያደረገው የካፍ ጠቅላላ ጉባኤ የ63 ዓመቱን ደቡብ አፍሪካዊ ለቀጣይ 4 ዓመታት የኮንፌዴሬሽኑን በፕሬዝዳንትነት እንዲመሩ በድጋሚ መርጣቸዋል። በዚህ ምርጫ ላይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትና የካፍ ስራ አስፈጻሚ ኮሚቴ አባል አቶ ኢሳያስ ጅራ እንዲሁም የፌዴሬሽኑ ምክትል ፕሬዝዳንት ዶክተር ዳኛቸው ንግሩን ጨምሮ ዋና ስራ አስፈጻሚው ባህሩ ጥላውን ኢትዮጵያን ወክለው መሳተፋቸውን ከኢትዮጵያ እግር ኳስ ፌዴሬሽን የተገኘው መረጃ ያመለክታል። ማንቸስተር ዩናይትድ አዲስ የሚያስገነባው ዘመናዊ ስቴዲየም የቱሪስት መስህብ በመሆን እንዲሁም ደግሞ ግዙፉ የአውሮፓ ስቴዲየም የመሆን እድል እንዳለው ተነገረ። 100,000 ተመልካቾችን መያዝ የሚችለው አዲሱ ስታዲየም ግንባታው 2 ቢሊዮን ፓውንድ ይፈጃልም ተብሏል። አንተነህ ሲሳይ በዝርዝር ተመልክቶታል። 115 ዓመታትን ያገለገለው ኦልድ ትራፎርድ አሁን የመጨረሻ ዘመኑ መጥቷል። እንደ ክለቡ ባለቤቶች ሀሳብ ከሆነ ከዚህ በኋላ ቢያገለግል 7 እና 8 ዓመት ብቻ ነው። የማንቸስተር ዩናይትድን 28 በመቶ የባለቤትነት ድርሻ ከገዙ 1 ዓመት የሆናቸው ሰር ጂም ራትክሊፍ ክለቡን ወደ ቀደመ ኃያልነቱ ለመመለስ በርካታ ለውጦችን እያደረጉም ይገኛሉ። ከአንጋፋው አሰልጣኝ ሰር አሌክስ ፈርጉሰን መልቀቅ በኋላ የቁልቁለት ጉዞ የገጠመው ማንቸስተር ዩናይትድ ለመነሳት አሁንም ተጨማሪ ዓመታትን ቢፈልግም እንግሊዛዊው ቢሊዮነር ግን ከክለቡ ውጤት በፊት ያለምን ትኩረት ሊስብ የሚችለውን አዲስ ስቴዲየም መገንባትን አስቀድመዋል። ከአሰልጣኝና ስፖርቲንግ ዳይሬክተር ለውጦች ጀምሮ የክለቡን አደረጃጀት ለማዘመን ባለፉት 12 ወራት በርካታ ጉዳዮችን የነካኩት አዛውንቱ ባለሀብት የክለቡን ታሪክና ስም የሚመጥን ዘመናዊ ስቴዲየም ለመገንባት የመጨረሻው ምዕራፍ ላይ ይገኛሉ። ራትክሊፍ የክለቡን ድርሻ ከገዙ በኋላ 2 አማራጮች ቀርበው እንደነበር ይታወሳል። አንደኛው ኦልድ ትራፎርድን በማደስ የመያዝ አቅሙን ከፍ ማድረግ፣ ሌላኛው ደግሞ ከስቴዲየሙ እድሜ ጠገብነት አንጻር አዲስ መገንባት የሚሉት ናቸው። ነገር ግን አዲስ ስቴዲየም መገንባት የሚለው ሀሳብ አሸንፎም ከግንባታው በፊት ያሉት ስራዎች በይፋ ተጀምረዋል። አሁን ያለው ኦልድ ትራፎርድ እንደ ኑ ካምፕና ሳንቲያጎ ቤርናባው ወይንም ደግሞ ዌምብሌና አሊያንዝ አሬና ታላቅ ጨዋታዎችን ማስተናገድ አይችልም የሚሉት ሰር ጂም ራትክሊፍ የሚገነባው ስቴዲየም በግዝፈቱ ብቻ ሳይሆን የቱሪስት መስህብ በመሆን የሚያገለግል እንደሆነም አሳውቀዋል። ሰር ጂም ራትክሊፍ ከቢቢሲ ጋር ባደረጉት ቆይታ ስቴዲየሙ የዓለማችን ምርጡ መሆኑ ብቻ ሳይሆን የክለቡን ጉዞና ፍላጎት የሚያሳይ ይሆናልም ብለዋል። ከኦልድ ትራፎርድ በቅርብ ርቀት ላይ ይገነባል የተባለው ግዙፉ ስቴዲየም በ5 ዓመታት ውስጥ ይጠናቀቃል ተብሎ የሚጠበቅ ሲሆን የመያዝ አቅሙ ደግሞ 100,000 ሰዎች መሆኑም ይፋ ተደርጓል። ለግንባታው 2 ቢሊዮን ፓውንድ የተመደበለት ስቴዲየም በግዝፈቱ ከዩናይትድ ኪንግደም ቀዳሚው ሲሆን በአውሮፓ 105,000 ተመልካቾችን ከሚይዘው ኑ ካምፕ በመቀጠል ሁለተኛውም ይሆናል። ማንቸስተር ዩናይትድ የሚወደድ ክለብ ነው። በመሆኑም ደረጃውን የጠበቀ ስታዲየም ያስፈልገዋል። ፕሪሚየር ሊጉ የዓለማችን ምርጡ ሊግ ነው። በትንሹ በአውሮፓ ላይ ካሉት ስታዲየሞች እኩል ያስፈልገው ነበር። ነገር ግን እንደ ሳንቲያጎ ቤርናባውም ሆነ ኑ ካምፕ አይነት የለውም። ኒው ትራፎርድ የሚል ስያሜ ይኖረዋል የተባለው ግዙፉ ዘመናዊ ስቴዲየም የፀሐይ ኃይልና ዝናብ የመሳብ ኃይል እንዲኖረው ተደርጎ እንደሚገነባም አርክቴክቶቹ አሳውቀዋል። በሌላ በኩል ስቴዲየሙን ከ40 ኪሎ ሜትር ርቀት ላይ እንዲታይ የሚያደርጉም 3 ምሰሶዎች የግንባታው አካል ናቸው። ለ92,000 ሰዎች አዲስ የስራ ዕድል ይፈጥራል የተባለው አዲሱ ስቴዲየም ግንባታ ሲጠናቀቅ በዓመት የ1.8 ሚሊዮን ጎብኚዎችን የመሳብ አቅም ይኖረዋልም ተብሏል። በተጨማሪም የዩናይትድ ኪንግደም ኢኮኖሚን በዓመት በ7.3 ቢሊዮን ፓውንድ እንደሚያሳድገውም ይፋ ተደርጓል። ዓለም ላይ የሚኖር ሁሉ ኤፍል ታወርን ያውቀዋል። ብዙዎችም ይጎበኙታል። በፓሪስ ብዙ ይቆያሉ፣ ገንዘባቸውንም ያወጣሉ። ማንቸስተር ዩናይትድን 1 ቢሊዮን ሰው ይከተለዋል።
ሁሉም ይህንን ክለብ መጎብኘት ይፈልጋሉ። ስለዚህ ዲዛይኑም ይህንን ግምት ውስጥ ያስገባ መሆን አለበት። ምክንያቱም የማንቸስተር ዩናይትድ ደጋፊ ብቻ ሳይሆን የእግር ኳስ አፍቃሪ ሁሉ ሊያየው ይፈልጋል። እንግሊዝ እንደ ሀገር የዓለም የስፖርት ማዕከል ብትሆንም የሀገሪቱ ሰሜናዊ ክፍል ግን ዓለም አቀፍ መድረኮችን የማዘጋጀት አቅም የለውም ያሉት ሰር ጂም ራትክሊፍ አዲሱ ስቴዲየም የአውሮፓ ሻምፒዮንስ ሊግ ፍጻሜዎችን ጨምሮ ታላላቅ ጉዳዮችን የማዘጋጀት አቅም እንዳለውም አንስተዋል። የሰሜን እንግሊዝ ክለቦች 10 የቻምፒየንስ ሊግ ዋንጫ አላቸው። ነገር ግን ምንም ስታዲየም የላቸውም። 2 የቻምፒየንስ ሊግ ዋንጫ ያለው ለንደን ግን ዊምብሌ አለው። የኦሎምፒክ መንደርም እንደዛው። በመሆኑም ሰሜን እንግሊዝ የቻምፒየንስ ሊግ ፍጻሜን የሚያስተናግድ ስታዲየም ያስፈልገዋል። ማንቸስተር ዩናይትድ አሁን እየተጠቀመበት የሚገኘው ስቴዲየም 115 ዓመታትን ያስቆጠረ ሲሆን የመያዝ አቅሙም 74000 ሰዎችን እንደሆነ ይታወቃል። ታይገር ሱድ የተሳካ ቀዶ ሕክምና ማድረጉ ተነገረ። የ49 ዓመቱ ውድስ በጎልፍ ስፖርት 15 ታላላቅ ዋንጫዎችን ያሸነፈ ሲሆን በቤት ውስጥ ልምምድ እያደረገ ባለበት ወቅት ያጋጠመው ጉዳት የቀዶ ሕክምና እንዲያደርግ ምክንያት መሆኑን የተገለጸው ውድስ በቤቴ ውስጥ ሆኜ ልምምድ እያደረግኩ ባለበት ወቅት የግራ እግሬ ላይ የተሰማኝ ህመም ከፍተኛ መሆኑን ተከትሎ በፍሎሪዳ በሚገኘው ዌስት ፓልም ሆስፒታል የተሳካ ቀዶ ሕክምና አድርጌያለሁ ብሏል። ሐኪሙ ዶክተር ቻርልተን ስታኒን በበኩላቸው ውድስ በቶሎ አገግሞ ወደ ውድድር እንደሚመለስ ተስፋ አድርጋለሁ ነው ያሉት። ባለፈው ወር ውድድር ለማድረግ አቅዶ የነበረው ውድስ የእናቱን ህልፈት ተከትሎ ሳይወዳደር መቅረቱም ይታወሳል። የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች ዛሬ ምሽት ሲደረጉ አርሰናል ከፒኤስቪ ጋር በሜዳው የሚያደርገው ጨዋታ ይጠበቃል። በማድሪድ ደርቢ ደግሞ በዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ ከሪያል ማድሪድ የሚያደርገውም ጨዋታ እንዲሁ ትልቅ ግምት አግኝቷል። በሳንቲያጎ ቤርናባው ሪያል ማድሪድ 2-1 በሆነ ውጤት ማሸነፉ ይታወሳል። እንዲሁ የጀርመኑ ቦርሲያ ዶርትሙንድም ከፈረንሳዩ ሊል የሚያደርገው ጨዋታ ይጠበቃል። ክቡራን ተመልካቾቻችን በኢቲቪ 57 የተዘጋጁ የስፖርት ዜናዎቻችን በዚህ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን።